የምታለቅሽው? እናንተ አመለካችሁ ሀቢባ ሶሪ። ከመቼ ጀምሮ ደግሞ አንቺ አደባባይ ላይ ማልቀስ የጀመርሽው? ሄሎ ቅማላ መላጣ ምልጥልጥ የተመለጥክ እንዴት ግን የሰው ልጅ ለገንዘብ ሲል በዚህ መጠን ማሰብ ይሳነዋል? ክብሩን ይጥላል፣ ማንነቱን ያዋርዳል። በጣም እኮ የሚገርም ጊዜ ላይ ነው ያለ ነው በእውነት። ይሄ ቲክቶክ የሚባል ነገር በዚሁ ከቀጠለ እርግጠኛ ነኝ ለገንዘብ ሲሉ የቤተሰቦቻቸውንም ቤት የራሳቸውንም ቤት ማፍረሳቸው አይቀርም እንዲሁ ከቀጠለ። በጣም ደግሞ ግርም ከሚለኝ ነገር ውስጥ አንዳንዶችን በመልካም ስራ ላይ ጥሩ ነገር ሲሰሩ ስናይ እነዚህ ልጆች በሳል ናቸው፣ ጭንቅላት አላቸው ብለን የምናስባቸው ሰዎች ራሱ ገንዘብ ህሊናቸውን ሲያውር ነው እየተመለከቱ ያለሁት። እና ዛሬ የተለያዩ ቪዲዮዎችን አሳያችኋለሁ። ምናልባት እንዲህ አይነት ቪዲዮዎች ስታዩ ጌም እኮ ነው ኤላ ደግሞ ታካብዳለህ እንደ ይሄ እኮ ያለ ነገር ነው ልትሉኝ ትችላላችሁ። ሁሉም ነገር አግባብና ወግ አለው። እንዴት ነው የሰው ልጅ በሚረግጠው ጫማ እንቁላል እንዴት ይጠጣል? ተመልከቱ ይህን ቪዲዮ። ኢና ሊላሂ ወኢና ኢለይሂ ከተተችው ባንድ ከተተችው ሴት እንኳን እንቁላል በጫማ አረባጠችው ወላሂ ላዚም። እሺ ይሄንን አያችሁ አይደለ? አጠገቡ ያለው ልጅ ደግሞ ቀጪው ማለት ነው። ጸጉሩን ታዩታላችሁ አይደለ? በጌም ነው እንግዲህ እንዲህ ላይቭ ላይ የተላጨው ማለት ነው። እንደዚህ ያስላጨችው አረ ሌላም ማሳያችኋለሁ። ከሁሉ በላይ መጨረሻ ላይ ማሳያችሁ ቪዲዮ ደግሞ የበለጠ ያናድዳችኋልን። እንዴት የሰው ልጅ በዚህ መጠን ማንነቱን ይረሳል የሚያስብል ቪዲዮ በደንብ አሳያችኋለሁ። እስከ መጨረሻ ተከታተሉ። ከዛ በፊት ግን እስኪ ብዙ ሰዎች ራሱ ሀቢባን በምን አይነት መንገድ ነው የምታውቋት? ለተለያዩ ሰዎች ድምፅ ስትሆን ስትከራከር ምናምን ስታዩ በሳል ሰው ናት ብላችሁ ነው የምታስቡት። ምናልባት አሁን ይህንን ጌም ስለተጫወተች በሳል አይደለችም ልትላት ነው ወይ ልትሉኝ ትችላላችሁ። መብሰል ማለት ማወቅ ማለት ራስን መግዛት ነው። ራስን ስሜታዊ አለማድረግ ነው። ለገንዘብ ብላችሁ ክብራችሁን አለመጣለሁ። ለምሳሌ እዚህ ጋር የምታለቅስበት ምክንያት ምን ይመስላችኋል? ተመልከቱት ይህን ቪዲዮ። ምን ሆነሽ ነው የምታለቅሽው? እናንተ አመለካችሁ ሀቢባ ሶሪ። ከመቼ ጀምሮ ደግሞ አንቺ አደባባይ ላይ ማልቀስ የጀመርሽው? አይደለም እጄን አቃጥሎኝ በጣም ስሜታዊ ሆንኩኝ። ምኑ ነው? ሰላም ነኝ። ይሄ አረቡ በረዶ በጨው መያዝ ቅጣት ቀጥቶኝ፣ እኔ ሻወር ሰውነት የሚያሳይ ነገር አልቀጣም። እጅና ፊት ግን ኢትስ ኦኬ ብዬው በረዶ በጨው ያዥ እና እሱ እዚህ በጣም እውነቱን ነው ጋይስ። አይዞሽ ሀቢባ፣ በኢየሱስ ክርስቶስም አይዞሽማ፣ አይዞሽ ሀቢባ። እንዲህ ደግሞ እንደዚህ አይነት ቅጣትም አለ ያማል። እንዴት ነው ያደረገሽ? ክነሳት እንጂ ውሃ ቋጠረ። ይኸውልሽ ተነፋፍቷል። ጌትሽ አንቺ ለስንት ደቂቃ ነው ያስያዝሽ ሀቢባ? ለ3 ደቂቃ እና 3 ደቂቃ ሳያልቅ መቆጣጠር አልቻልኩም። እጄን ግን የራሴ ዜጋ ሆነ እንደዚህ ያደረገኝ በጣም ያሳዝናል። ችግር የለም። ኮመንት ላይ ምን አሉ? የሆነ አበሻ ነው ቅጣት ያሉት። ይኸው እዚህ የሚገዛ ኤርሚን ተቀጥቷል አሉ። ችግር የለውም። ይሄ እኮ ቁስል ነው። ውሃ ላይ የቋጠረው ውሃው ይፈነዳል፣ ከዛ ይደርቃል። ጠባሳም ከሆነ ይሆናል። እጅ ያልተቆረጠ። እኔ ደግሞ ጀግና ነኝ። ያልገደለኝ ነገር ያበረታኛል። እኔ ማትክሉ ስትቀሩ በሌላ ዜጋ ሄዳችሁ እኔን እንደዚህ አይነት ቅጣት ማስቀጣት ኤምቦኒው ምን ያህል ባንዳ እንደሆናችሁ የገዛ ዜጋቸውን እዚህ ጋር ስማቸውን ስሙ ይጻፈልኝ ያለው ግለሰብ ከሆነ ሄዶ እንደዚህ አይነት ቅጣት ያሉ እሱ ምን ያህል ባንዳ የሀገሩን ዜጋ የሚሸጥ ኦሊቬራ አለሽ ሀቢባ ኦሊቬራ አለሽ። ኢትዮጵያዊ እህቱ ነኝ። እኔ ኢትዮጵያዊ እህቱን ግን ለአንድ አረብ አሳልፎ ሰጥቶ እንደዚህ እንድቀጣ ማድረግ ጀግንነት አይደለም። ባንዳ ከሀዲ አገሩን የሸጠ ዜጋውን የሸጠ ከሀዲ ይባላል። እንደዚህ አይነት ሰው መቼም እንዲህ የሚያደርግን ሰው ያስባል ወይም ደግሞ በሳለው ልትሉኝ አትችሉም። ለምን እንደዛ እንዳልኳችሁ ልንገራችሁ። እሷ አሁን ያየችው ለገንዘብ ስትል በዚህ መጠን እጇ እስኪቆስል ድረስ መግል እስኪይዝ ድረስ
ከዛ ደግሞ ምን አለች? እኔ ጠንካራ ነኝ፣ ይህንንም አልፈዋለሁ፣ አሸንፈዋለሁ አይነት ለራሷ ሞራል እየሰጠች ነው ያለችው። ይሄ ዝም ብሎ ነገር አይደለም። አንዳንዴ እኛ ሳናውቀው የምናረጋቸው ነገሮች ህይወታችን ላይ ትልቅ ዋጋ ያስከፍሉናል። ለምሳሌ እጇ ኢንፌክሽን ፈጥሮ በጊዜ ሂደት ምናልባት ጣቶቿንም ሊያስቆርጣት ይችላል። ይሄ ነገር በዚህ ቅስፈት ውስጥ በአንዴ እንደዚህ ውሃ ቋጥሮ የቆሰለ ነገር በጊዜ ሂደት ምን ሊፈጠር እንደሚችል አታውቁም። ለምሳሌ አንዲት እህታችን ኢቢኤስ ላይ ቀርባ አሁን ደግሞ ቅርብ ጊዜ በማስተር አብነት በኩል ወደ 4 ሚሊዮን ብር የተሰበሰበላትን ልጅ ታሪኳን ሰምታችሁታል። እንደ ቀልድ እግሯ ላይ የጀመረ ቁስል ማለት ነው። በልጅነቷ ኖርማል እግሯ ላይ የጀመረ ቁስል በጊዜ ሂደት ቁስሉ ኢንፌክሽን እየሆነ ሲጠረግ ምን ሲል እየባሰ እየመረከዘ ሄዶ መጨረሻ ላይ ምንድን ነው የሆነችው? እግሯን የተቆረጠው። ያ የሆነው ግን እሷ በጌም ምናምን አይደለም እንዲህ አይነት አደጋ የደረሰባት። ቁስሉ ግን በጊዜ ሂደት እግር እስከ ማስቆረጥ ነው የደረሰው። እንዲህ አይነት ደግሞ በቅብጠት የምናመጣቸው ችግሮች እጅም ሊያስቆርጡ ጣትም ሊያስቆርጡ ይችላሉ። ይሄንን ሰው እንዴት በዚህ ልክ ይደድባል? ወይም ደግሞ ለገንዘብ ሲል እንደዚህ ይሆናል? ለቃሉ ይቅርታ አድርጉልኝ ደደብ ምናምን ስል፣ ምክንያቱም እንዲህ አይነት ነገሮችን ፊት ለፊት ካልተናገርን ሌሎች ልጆች ለገንዘብ ሲሉ እነዚህን አይነት ሰዎች እየተመለከቱ እነሱም ይሄ እንደ ጨዋታ አድርገው እያዩ እነሱን አርአያ አድርገው ከዚህም የከፋ ሌላ አይነት ችግር ውስጥም ሊወድቁ ይችላሉ። ይሄንን ደግሞ ለምን እንዳልኳችሁ ቀጥዬ የማሳያችሁ ቪዲዮ ደግሞ የበለጠ በጣም ጭንቅላታችሁን ሊያሳምማችሁ ይችላል። ምናልባት አንዳንድ ሰዎች ይሄ ምንድነው ማካበድ ምናምን የምትሉ የእነሱ ቢጤ ልትኖሩ ትችላላችሁ። እኔ ግን አንድና አንድ የምናገረው ሰሚ ላለ ሁለትም ሶስትም ሰው ማገናዘብ እንዲችል እንዲህ አይነት ነገሮች መበረታታት የሌለባቸው በጣም ትክክል ያልሆኑና የሰው ልጅ ገንዘብን እንደ መጠቀሚያ ወይም የሆነ ነገር ለማገልገያ አድርጎ ማሰብ ነው እንጂ ያለበት ራሱን የሚያስገዛበት፣ ራሱን የሚያስክድበት፣ ራሱን የሚያንቋሽሽበት፣ ክብሩን የሚያስጠልበት ነገር ሊሆን አይገባም። ገንዘብ መጠቀሚያ እንጂ ክብርን ማስጠያ አይደለም። ይሄንን ነገር ለሁላችሁም ማሰብ አለባችሁ። እንዲህ አይነት አመለካከት ካለባችሁና እንደነዚህ አይነት ሰዎችን ዝም ብላችሁ የምታልፉ ከሆነ ወይም ብዙ ተመልካች ስላላቸው ነገ እነሱም የሆነ ነገር ይሉኛል ብላችሁ ይሉኝታ የሚይዛችሁ ከሆነ ይሄ ልክ አይደለም። እኔ ለእንደነዚህ አይነት ሰዎች ይሉኝታ አይዘኝም። ጥሩ የሰሩ ጊዜ ጥሩ ናቸው እላለሁ። ለምሳሌ ሀቢባ ጥሩ የሰራሽ ጊዜ ለሰዎች ድምጽ በምትሆን ጊዜ የተለያዩ ቪዲዮዎች ሰርቼላታለሁ። ልክ አሁን ቀጥዬ የማሳያችሁ ዜድን ብትሆን የሆነ ጊዜ ላይ ስታለቅስ ለመቺ ልጅ ታስለቅሷታላችሁ ብዬ አውቃለሁ። እንደገና ደግሞ ወንዳ ወንድ የነበረችበትን ስታይል ወደ ሴትነት ስትቀይርም አፕሪሼት አድርጌ እንዲያምርባታል አድንቋት ወደ ራሷ ማንነት እንድትመለስ እንዲህ አይነት ነገሮችን ማድነቅ መልካም ነው። ምክንያቱም እቺ ልጅ ስትፈጠር ሴት ሆና ነው የተፈጠረችው። ያልተፈጠረችበትን ማንነት እንድትይዝ ወደ ወንዳ ወንድነት ስትሄድ ግን አፕሪሼት ማድረግ ትክክል አይደለም። ምክንያቱም እኔ ለምሳሌ ወንድ ነኝ፣ ሴት መሆን አልችልም። ሴት ደግሞ ወንድን መሆን አትችልም። ስለዚህ አንድ ሰው ወዳልተፈጠረበት ወይም ደግሞ ፈጣሪ ወዳልፈቀደለት ወንድ አድርጎ እስከፈጠረው ድረስ ወደ ሴት ለመሆን የሚሞክር ከሆነ ያ ሰው ትክክል ወይም ደግሞ ልክ ያልሆነ ነገር አለበት ማለት ነው። ሴትም ሆና ወንድ ለመምሰል የምትሞክር ከሆነ ትክክል ያልሆነችበት ወይም የጎደላት ነገር አለ፣ በራስ ያለመተማመን። ምክንያቱም ሴትነት በራሱ ውበት ነው፣ ወንድነት በራሱ ውበት ነው። ስለዚህ ትክክል ያልሆነውን ትክክል አይደለም ማለት መልመድ አለብን። ዝም ብለን እኛ የማናረገውን ሌሎች ሰዎች ሲያደርጉ ዋው ያምርብሻል በዚሁ ቀጥ እያላችሁ ሰውን ግን ገደል የምትከቱ ሰዎች ጥንቃቄ ልታደርጉ ይገባል። አሁን ወደ ዋናው ቪዲዮ ልሂድ። ምን እንዳረገች ተመልከቱ። በቤት ውስጥ ያለውን ቴሌቪዥን ለቅጣት ብላ አውርዳ ነው የፈጠፈጠችው። ይኸው ተመልከቱ። ምንድነው አየሽው? ከስክሽው አንስተሽ መሬት ላይ እኔ ቆንጆ ጀምረሽዋል ጨርሽው።
ይታያል ቁጭ ብሎ አይኑን አፍጥጦ አንስተሽ መሬት ላይ ለዚህ አንስተሽ ነው ለዚህ ጉልበት አጥሽ ነው አይልሽ እይ ፎት መሬት ላይ አው ከስከስ መሬት ላይ ከስከሽ ምን አባሉ እርገጩ ሰባብሩ ይሰበር ኮሜንት ላይ ይሰበር በሉ ኮሜንት ላይ ጋር ይሰበር በሉ ይሰበር እርገጩ ቆሜ በል ላይ በል ያላ ነው የመጥቼ አወርዳለሁ ጣልቃለሁ ሰው ተዘባ አልተሰባበረም በደምብ እያየነው ነው ስብርብር እንዲል ነው የምፈልገው እልሄን እሱ ጋር ነው የምወጣው ቅድቤን ያስላጨሽኝ አንበሳ ነው የበላሽኝ ዳዩ ጨክን ብታሳሽ አሁን ተታለሽ እዩ ምንቹ የልብ ያልደረሰም ምንቹ አይሉ ደስ ይሁን ድጥጥ አንቺ ፓርኮ ነው ቲቪ ላጩ አሁን እኔ እንዲህ ያለውን ነገር ጌም ነው ብትሉኝ በጭራሽ ልቀበለው አልችልም። ለምን እንደማልቀበለው ልንገራችሁ። የሆነ ከሀብታም ቤተሰብ የተወለድን ወይም የሰለጠነ ሀገር ላይ የኖርን የገንዘብ ችግር የሌለብን የኢኮኖሚ ችግር የሌለብን ሰው ብንሆን ያምርብናል። ሌላም ነገር ብናረግ አይደለም ቴሌቪዥን ሌላም ነገር ብንሰባብር ያምርብናል። ግን ሰው ሀገር የወጣንበትን ነገር ልናስተውል ይገባል። በዚህ መጠን መጨማለቅ በራሱ ፈጣሪ ያልተገባ ነገር ይሰጠናል። ምክንያቱም ከልክ ያለፈ ጥጋብ ነው ይሄ። ለምን እንደዚህ ያልኳችሁ መሰላችሁ? ይህቺ ልጅ አሁን ያለችበት ሀገር ላይ ከሆነ ከአመት ከምናምን በፊት ወይም ከወራቶች በፊት ምን ስትል ሰምቻታለሁ መሰላችሁ? ያለውበት ሀገር ላይ በህገ ወጥ ነው የምሰራው፣ ኢቃማ ነው ወይም ደግሞ ይሄ የመኖሪያ ፍቃድ የሚባለው ነገር የለም፣ እሱን እንኳን ማሰሪያ ገንዘብ የለኝም ስትል የነበረች ልጅ ናት። ለቀጣይ ህይወቷ ስቴብል ሆና ህጋዊ ሆና ከዛሬ ነገ ፖሊሶች ያዙኝ ሳትል ሳትሳቀቅ የምትኖርበትን ነገር ሳታስተካክል እዚህ ጋር ግን ቴሌቪዥን ትሰብራለች። ታዲያ ይሄ ቅብጠት አይደለም? ይሄ ራስን ማዋረድ አይደለም? ይሄ በጣም ነው የሚያሳዝነው። በዚህ አጋጣሚ እንግዲህ እንደዚህ አይነት ነገር ስናገር ሌሎች ሰዎች ቅር እንዳይላችሁ፣ እኔ ከነዚህ ሰዎች ጋር የግል ጸብም ሆነ የግል ግንኙነት የለኝም። ማቃቸው እንደ ማንኛውም ሰው በሶሻል ሚዲያ ነው። ጥሩ በሚሰሩ ሰዓት እንዳልኳችሁ ጥሩ ሰሩላለሁ። ትክክል ያልሆነ ነገር ደግሞ ሳይ ማንም ይሁን ማንም እኔ በበኩሌ አላልፍም። ምክንያቱም ይህንን ቪዲዮ ሌሎች ሰዎች በጨዋታ መልክ አይተውት ከነበረ የኔን ቪዲዮ ደግሞ ሲመለከቱ ሌሎች እንደኔ የሚቃወሙ ሰዎች ካሉ እኛም እንዲህ ብናረግ እንዲህ ልንወቀስ እንችላለን የሚል አመለካከት ይፈጥርባቸዋል። ሁሉም ሰው ግን እንደዚህ አይነት ነገር ሲያይ ዝም የሚል ከሆነ ሌላው ታዳጊው አካል እነሱን የሚያየው አካል ትክክል ይመስለውና እንግዲህ ቤት ውስጥም ቤተሰብ የገዛውን ቴሌቪዥን መስበር ይጀምራል፣ ለጌም ብሎ ለገንዘብ ብሎ። ይህን ከሰበርኩ በኋላ በጌም ከማገኘው ገንዘብ መልሼ የገዛዋለሁ አይነት ሀሳብ ሊፈጠር ይችላል። አንድ ነገር ገንዘብ ስላላችሁ ብቻ የምትገዙት ወይም ደግሞ ለኳለው ብላችሁ የምታደርጉት ነገር አይደለም። ይሄ የስነ ስርዓት ጉድለት ነው፣ የክብር ጉዳይ ነው። የቤተሰባችሁን ቴሌቪዥን ብትሰብሩትና ጌም ነው ምናምን ብትሉ ቤተሰብ እንደ ጌም አያየውም። ወይም ጎረቤት ምን አይነት ልጅ ነው ያሳደጋችሁት? እንዴት አይነት ነውረኛ ነው? ኬት ያመጣው ነገር ነው? እንዲያ ያለ ነገር ባህላችን ነው ወይ? እዛ የውጭዎቹን ሴጣናዊ ነገር እየተመለከታችሁ እኛም ሀገር አስገባችሁ የሚል ተቃውሞ ያስነሳል እንጂ አያስጨበጭብም። ስለዚህ እንዲህ አይነት ድርጊቶችን ሌሎቻችሁም ስታዩ ማለፍ የለባችሁም። የተሰማችሁን ሀሳብ ያለ ፍርሃት ልታወግዟቸው ይገባል። ይህንን ቪዲዮ ለብዙ ሰው ሼር አድርጉት። እናንተም ሀሳባችሁን በኮሜንት ላይ ደግፋችሁ ሳይሆን ተቃውማችሁ መጻፍ አለባችሁ። ምክንያቱም ይሄ በፍጹም የሚበረታታም የሚደገፍም አይነት ነገር ስላልሆነ ልትቃወሙ ይገባል። እኔ በበኩሌ በጣም አዝኛለሁ። ሲታዩ ትልቅ የሚመስሉ ነገር ግን በአስተሳሰብ ግን እንደ ሕፃን የሚያስቡና ለገንዘብ ብለው የሚሞቱ ሰዎችን ግን እኔ በበኩሌ በፍጹም ላበረታታም አልችልም። እንዲህ አይነት ነገሮችንም አልቀበልም። የእናንተንም ሀሳብ አስተያየት ከስር ጻፉልኝ። የእናንተው ኤላ ነበርኩ። መልካም ጊዜ